እግዚአብሔር ቃል ንጹህ ነው፣ ለዘላለም ይኖራል። እግዚአብሔር ቃል እውነትና ቅንነት በአንድነት ነው። ከወርቅና ከክቡር ዕንቁ ይልቅ ይወደዳል። ከማርና ከማር ወለላም ይጣፍጣል። እኔም ደግሞ እፈልገዋለሁ። ስለዚህ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ትንቢት በአዲስ ኪዳን ነው የጀመርነው። ትንቢት በአዲስ ኪዳን ጀመርን። የጀመርነው ትንቢትና ነቢያት ስለሆኑ ትምህርቱ በአዲስ ኪዳን ነቢይና ትንቢትን በተመለከተ ጀመርን። ላልመጣችሁ ለማስታወስ ያህል በአዲስ ኪዳን የመጀመሪያው ትልቁ ነቢይ ማን ነው? ታላቁ ነቢይ በአዲስ ኪዳን መጽሐፍ ውስጥ ትልቁ ነቢይ ማን ነው? ሁልጊዜ ቀዳሚ የሚሆነው ማን ነው? በሁሉ ነገር ፊተኛ ማን ነው? ስለዚህ ታላቁ ነቢይ በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ የነቢያቱ አምላክ ነው። እሱ በስጋ በመምጣት ያገለገላቸው የ3 ዓመት አገልግሎቱ የነብይነት አገልግሎት ተብሏል በመጽሐፍ ቅዱሳችን ውስጥ። ስለዚህ ኢየሱስ ክርስቶስን አዲስ ኪዳን ምን ብሎታል? በስራና በቃል ብርቱ የነበረ ነቢይ ብሎታል። ኢየሱስ ክርስቶስ በስጋው ሰውነት 3 ሹመቶች አሉት። እነዚህ 3 ኦፊሶች ወይም የኢየሱስ ክርስቶስ የሰውነቱ 3 ሹመቶች፣ የመጀመሪያው ነቢይነት፣ ሁለተኛው ሊቀ ካህንነት፣ ሶስተኛው ንጉስነት ነው። በሰውነት ነው። ይሄ ሁሉ በዳዊት ልጅነት ነው ንግስናው። ስለዚህ ኢየሱስ ክርስቶስ በሰውነቱ በዚህ ምድር ላይ ያገለገለው አገልግሎት ትንቢት የሚለው ቃል የእግዚአብሔር አፍ፣ የእግዚአብሔር ቃል፣ የእግዚአብሔር ንግግር ማለት ስለሆነ ኢየሱስም በዚህ ምድር ሲኖር እኔ የምናገራችሁ ከራሴ አይደለም ብሏልና አገልግሎቱ በተግባር የታጀበ የእግዚአብሔርን ቃል የሚናገር ተብሎለታል። ስራና በቃል ብርቱ የነበረ ነቢይ ነው። አሁን ደግሞ ያ ሰውነቱ በመቃብር አልቀረም። ያው አጥንትና ስጋ በትንሣኤ ኃይል ከሙታን በመነሳት በእግዚአብሔር ዘንድ እንደ መልከ ጼዴቅ ሹመት አንተ ካህን ብሎ በተማለው መሐላ መሰረት ተሹሟልና አሁን ደግሞ በዚያ ሰውነቱ ስለኛ ምንድነው? ሊቀ ካህናት ነው። ታላቁ ጸሎተኛ፣ ታላቁ አማላጅ፣ ታላቁ ኢንተርሴሰር ነው። ታላቅ ሊቀ ካህናት ነው ኢየሱስ ክርስቶስ። ስለዚህ መጽሐፉ ምን ይላል? በዚያ የሚማልደው ሰው የሆነው ክርስቶስ ኢየሱስ ነው። የግዕዙ ጠበቅ ይላል ወይ ተነብሎሙ ወይም ወይ ተዋቀስ በእንቲአነ የሚል ነው የግዕዙ ቃል። ምንም እንግዲህ እሱን ማውጣት አይችሉም። የሚለማመጥልን ማለት ነው። ወይ ተነብል ማለት ተንበለ ተለማመጠ ነው። ወይ ተነብሎሙ ስለነሱ ይለማመናል፣ ስለነሱ ይለማመናል ይላል። ወይ ተዋቀስ በእንቲአነ ሮሜ 8 ነው። ስለኛ ይዋቀስልናል። ደሜ እኮ አዎ ዳዊት ችግር አለበት፣ በቀለ ችግር አለበት፣ ግን ደሜ ስለነሱ ይሄው ብሎ ስለኛ የገዛ ደሙን ይዞ ሊታይ ገባ ይላል ዕብራውያን 9 ላይ። ያ የምኑ ስራ ነው? የሊቀ ክህነቱ ስራ ነው። የድሮ ሊቀ ካህናት የእንስሳውን ደም ይዞ እንደሚገባ እሱ ግን ብዙ ጊዜ ሊያቀርብ አልገባም፣ የገዛ ደሙን ይዞ ስለኛ ይታይ ዘንድ ወደዚያ ወደ ቅድስት ገባ እንጂ ይላል ዕብራውያን 9። ስለዚህ አሁን ኢየሱስ በሰውነቱ ከሙታን በተነሳው ሰውነቱ በመልከ ጼዴቅ ሹመት በምድር ላሉ ክርስቲያኖች ሁሉ ምናቸው ነው? የካህናት አለቃ፣ ታላቁ ካህን፣ ታላቁ ማላጅ፣ ታላቁ ጸሎተኛ the great intercessor ነው ጌታችን ኢየሱስ በሰውነቱ። አምላክነቱን መካድ የአርዮስ ኑፋቄ ነው። ሰውነቱን መካድ ያውጣኬ ኑፋቄ ነው። በጣም መጠንቀቅ የሚያስፈልገው እሱን ነው።
አምላክነቱን መካድ እንደ አይሁድ ምንድነው ጆቫዊትነስ፣ እሱ አሪያኒዝም ነው፣ የአሪዮስ ኑፋቄ ነው። አደገኛና የማይታወቅበት ኑፋቄው በ451 ዓመተ ምህረት በኬልቄዶን ጉባኤ የተወገዘው ትምህርት ሲሆን ያንን ያስተማረው ሰው አውጣኬ የሚባል ሲሆን የአውጣኬ መንፍቅና ደግሞ ምን የሚል ነው? ኢየሱስ ክርስቶስ ሰውነቱ ጠፍቶ አምላክ ብቻ ሆኗል የሚል ነው። በ451 የተወገዘው ማለት ነው። አንደኛ ዮሐንስ መጽሐፍ ላይ ሰውነቱን የሚክደው ይህ የክርስቶስ ተቃዋሚው መንፈስ ነው ብሎ እንደሚል ግን በዛ ሰዓት የነበሩ ሰዎች ይህንን ሰውነቱን የሚክድ ትምህርት አወገዙ 451 ዓመተ ምህረት። ስለዚህ ከዚያች ጊዜ ጀምሮ ክርስቲያኖች ይህን እምነት ጠብቀው ይኖራሉ። ኢየሱስ ክርስቶስ ማን ነው ሲባል ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በአንድ አካል በተዋህዶ የከበረ አምላክነቱ ሰውነቱን ያላጠፋው ሰውነቱ አምላክነቱን ያልዋጠው ትናንትም ዛሬም እስከ ለዘላለም እንደዚያ ሆኖ ይኖራል የሚል ነው። ስለዚህ አሁን ደግሞ ድጋሚ ይመጣል። ሲመጣ በሰውነቱ የሚሰራው ስራ ምንድነው? ከሙታን በተነሳው ሰውነት ምንድነው የሚያደርገው? አቤት ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በእስራኤልም ሕዝብ ላይ ምን ይሆናል? ይነግሳል። በዘካርያስ 14 እንደተጻፈ አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል፣ በምድርም ሁሉ ላይ ይነግሳል። ያ የሺው ዓመት ነው። ለዚህ ኢየሱስ የሰውነቱ ሹመቶች ነቢይነት፣ ሊቀ ክህነት፣ መጨረሻ ንጉስነት፣ እነዚህ ሁሉ የሱ ሹመቶች ናቸው። እና አዲስ ኪዳን ስለ ትንቢትና ስለ ነቢይ ሲያስተምር የሚጀምረው ከኢየሱስ ነው። ሁሉም ነገር የሚጀምረው ከኢየሱስ ክርስቶስ ነው። ኢየሱስ ከሌሎቻችን ወይም እዚህ ቤት ውስጥ ትንቢት ከምትናገሩ ወይም ከአጋቦስ ወይም ከነሲላስ ወይም ከሌሎችም የሚለየው በምንድን ነው? ያው እሱ አንድ የነቢያት አምላካቸው ነው። ለኦሪት ነቢያት ሁሉ ትንቢትን ይሰጥ የነበረው አምላክ እሱ ነው። ለሙሴ በየጊዜው ይናገረው ይገለጥለት የነበረው አምላክ እሱ ነው። አብርሃም በቤቱ መጥቶ ያየው እሱ ነው። ኢየሱስ እንደተናገረ አብርሃም እኮ አይቶኝ ደስ ብሎት ነበረ ብሎ እንዳለ፣ አንተ ገና 50 ዓመት ያልሞላህ አብርሃምን የታየኸው እንዳሉት፣ አብርሃም ሳይወለድም እኔ ያለሁ እንዳለ፣ ስለዚህ እሱ የነቢያት አምላክ ነው። አባቴ ሆይ እርዳኝ፣ የነቢያት አምላካቸው ነው። ከሁሉ በላይ ግን በሰውነት ሲመጣ ጌታ ኢየሱስ ክርስቶስ ዝም ብሎ የመጣ ወይም የጸጋ ስጦታ የተሰጠው የትንቢት ጸጋ የተሰጠው ነቢይ ሳይሆን ነቢያትን ትንቢትንም የሰጠ እሱ ነው። ከሁሉ በላይ የሱ የሚለየው አስቀድሞ የተነገረለት መሆኑ ነው። የሱ ነቢይነት አስቀድሞ የተነገረለት መሆኑ ነው። ዘዳግም 18:15 በብሉይ ኪዳን ውስጥ የነቢያት አለቃ የነቢያት ዋነኛ ማን ነው? ሙሴ ነው። ታላቁ ሙሴ ታላቁ ነቢይ ኢየሱስም ጋር እየመጡ ለትንሽ ለትልቁ ሙሴ እኮ እንዲህ ብሏል፣ ሙሴ እኮ እንዲህ ብሏል የሚሉት የሚመኩበት ታላቁ ሙሴ ስለ ኢየሱስ ነቢይነት ትንቢት የተናገረው እሱ ነው። ዘዳግም 18:15 ምን ብሎ ነው የተናገረው? ታሪኩን ታውቃላችሁ አይደል? የእስራኤል ልጆች 3 ቀን ሙሉ ዝግጅት አደረጉ። ማን ፊት ለፊት ለማየት እግዚአብሔርን ተጣጣቡ። 3 ቀን ሙሉ ከሚስቶቻቸውም ጋር አልተኙም ወዘተ። 3ኛው ቀን ደረሰ። ግን እግዚአብሔርን አዩት አላዩትም። ገና እግዚአብሔር ሳይመጣ እግዚአብሔር የሚመጣበት ምልክቶች ሲሆኑ ደመና፣ ጭጋግ፣ መለከት ድምጽ ምናምን ሲሆን ምን ሆነ? ሮጠው ተበተኑ። ምን እያሉ ነበር ሮጠው የተበተኑት? ከተራራው ግርጌ እግዚአብሔር በእንደዚህ አይነት ሁኔታ አይናገርም። እንደዚህ አይነት ነገር መስማት በጣም ያስፈራል። መብረቅ በተከታታይ ነው፣ ነጎድጓድ በተከታታይ ነው። የተራራው ጫፍ መቀጣጠል መንደር ጀመረ። ድንጋዩ ሁሉ መንደር ጀመረ። በዛ ውስጥ የመለከት ድምጽ ይሰማል። በጣም ድቅድቅ ጥቁር ደመና ነው። በዚህ ሰዓት ፈሩ፣ ተበተነ። ሁሉም ሮጦ ነው የጠፋው። አይናገረን ሲሉ ጥሩ ነው። አሁን ጥሩ ብላችኋል። እግዚአብሔር አይናገረን ብላችኋል። በእንደዚህ የሚያስፈራ ሁኔታ አይናገረን ብላችኋል። እዛው ከመካከላችሁ እግዚአብሔር ይናገራችኋል። ከመካከላችሁ የሚነሳ ነብይ አለ። ይሄ እንደዚህ የፈራችሁት እንደዚህ አናገረን ብላችሁ በሚያስፈራው ሁኔታ የተገለጠው እሱ መሃላችሁ ይመጣል። እናንተን ሆኖ በእናንተ ሁኔታ ይናገራል።
ተራራው ላይ ሲመጣ ገና ሳይመጣ በፊት መቆም አልቻላቸውም። እጅግ ያስፈራ ነበር ይላል መጽሐፉ። እጅግም ያስደነግጥ ነበር ይላል መጽሐፉ። እዛ ጋር አንድም ሰው ሊገኝ አልቻለም። ሲበተኑ በታላቅ ጩኸት ነው የተበተነው። ወደ 2 ሚሊዮን የሚጠጋ ሰው እየጮኸ ነው አካባቢውን የለቀቀው። ገና አልመጣም ነበር። የሚያስፈራ ነገር ነበር የተፈጥሮ ክስተት የነበረው። ኦኬ ጥሩ ነው አይናገረን በእንደዚህ ሁኔታ ብላችኋል። አዎ መልካም ነው። እንደዚህ የፈራችሁት እሱ በመሃላችሁ እንደናንተ ሆኖ ይመጣል እንደማለት ነው። እናነበው። ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ካንተ መካከል እስራኤል ሕዝብ መካከል ከወንድሞችህም እንደኔ ያለ ነቢይ ያስነሳልሃል። ስለዚህ ይላቸዋል ሙሴ 40 ቀን ጾመ፣ ኢየሱስ 40 ቀን ጾመ። ሙሴ ሕግን ተቀበለ፣ ክርስቶስ ጸጋን አመጣ። ሁለቱ ናቸው የሚነጻጸሩት። አምላክህ እግዚአብሔር ካንተ መካከል ከእስራኤል ልጆች መካከል ከወንድሞችህም እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ የተናገሩት መልካም ነው። ራሱ እኮ ሊመጣ ነው በኋላ። የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ። ኢየሱስ ትዝ ይላቸዋል። የምናገራችሁ እኔ ከራሴ አይደለም፣ የላከኝ አብ ነው። የሰማሁትን ነው የምነግራችሁ። ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃሌን ሁሉ ይነግራቸዋል። በስም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ። ሐዋርያት ሥራ ምዕራፍ 3 ላይ ሄዱ። ሐዋርያት የዘዳግም 18ን ትንቢት ማን ፈጽሞታል ብለው ነው የሚነግሩን? ኢየሱስ ክርስቶስ ፈጽሞታል፣ ያ ነቢይ ኢየሱስ ክርስቶስ ነው ብለው ይነግሩናል። ቁጥር 22 ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት፣ ያንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ቁጥር 26 ላይ ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ፣ ማን ነው ብላቴናው? ኢየሱስ። እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ኦኬ፣ የእግዚአብሔር ብላቴና የናዝሬቱ ኢየሱስ እዚህ ምድር ላይ እግዚአብሔር የሰደደው የላከው የእስራኤል ልጆች ክፋት ከክፋታቸው እየመለሰ እግዚአብሔር ሊባርካቸው ስላሰበ በሙሴ ትንቢት መሰረት ምን አድርጎ ላከው? ታላቅ ነቢያው እስራኤል ነቢይ ይወዳሉ። የሉቃስ ወንጌል ምዕራፍ 24 ላይ እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? በደንብ ይገልጻል የሰዎችን ሁኔታ። ተስፋ ቆርጠዋል። ምናልባት ሰሞኑን በነበረው ክስተት በተፈጠረውም አስደንጋጭ ነገር፣ ምክንያቱም ናዝሬቱ ኢየሱስ ተሰቅሏል። ከ3 ቀን በፊት የነበረው ከተማ ውስጥ መነጋገሪያ ርዕስ እሱ ነው። እሱን አሳልፎ የሰጠው ሰው ደግሞ ሬሳው ጫካ ውስጥ ተገኝቷል። ከተሰቀለበት ዛፍ ላይ ወድቆ ታች አንጀቱ ሁሉ ተዘርግፎ ነው የተገኘው። ብቻ የዛ የ3 ሰዓታት ጨለማ ወሬ አለ። ከተማውም ሁሉም ነው የታወከው። የጌታ የሆኑትም ታውከዋል። ሌላውም ማህበረሰብ ታውቋል። የመሬት መንቀጥቀጥ ነበረ። የመቅደሱ መጋረጃ መቀደድ ነበር። ወሬዎች ሁሉ በዚያ ዙሪያ ላይ ናቸው። እነዚህ ሰዎች ደግሞ 3 ቀን ሙሉ ጠብቀው ተስፋተው እየተጓዙ ያሉ ናቸው። የጉዞ ርዝመት ብቻ ወይም የጉዞ ሁኔታ የአየር ሁኔታ ብቻ ሳይሆን የነበሩት የ3 ቀን ታሪኮች ሰዎቹን አካሄዳቸውን ሁሉ ኢየሱስ እንዴት እንደገለጡ እየጠወለጋችሁ እንደዚህ ስትሄዱ የምታወሩት እርስ በርሳችሁ ምንድን ነው አላቸው። ቁጥር 18 ቀሌዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህ እንዴ? በእነዚህ ቀኖች በዚያ የሆነውን ነገር አታውቅም አለው። ሰው ሁሉ ያወራ ያለው አንተ እንግዳ ነህ እንዴ? ኢየሩሳሌም ውስጥ ከሰው ተለይተህ ነው እንደምትኖረው እንደማለት። ሀገር ሁሉ ያወራ ነገር ሁሉ ከተማው ርዕስ ሁሉ 3 ቀን ሙሉ ምንድን ተለይተህ ነው እንዴ ከሰው ብትኖረው አንተ? ለማን ነው የሚነግሩት? ለቀባሪው እያረዱት ነው። አታውቅ ባለቤቱ እኮ ራሱን። ቁጥር 19 እርሱም
ይህ ምንድነው አላቸው። ምንድነው የተፈጠረው አላቸው። አንተ ዋናው ባለቤቱ ጋር ሆኖ ሲያሙት ማለት ነው እንዳላወቀው ነው። ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። በስራና በቃል ምን የነበረ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ፣ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፎ እንደሰጡትና እንደሰቀሉት ነው እያሉ ወሬውን ለኢየሱስ ያስረዳሉ። ስለዚህ በኢየሱስ ተከታዮች ዘንድ እንደምን ተጠብቋል ጌታ? መንፈስ ቅዱስ ቅደም ተከተሎች ሲያስቀምጥ ጽሑፍ ውስጥ ትኩረት መስጠት ነው። በቃልና በስራ ሳይሆን የሚቀድመው የቱ ነው? በስራና በቃል ይለያል። ከዚህ ዘመን ወሬው ነው የሚቀድመው። ወሬ ብቻ በስማ ወሬ የለም እኮ ማድረግ መስራ ማሳየት የለም። ወሬ ብቻ ነው በቃ የሰራውን እና እዚህ ቦታ ላይ ግን ምንድነው? አቤት ታላቁ ነቢይ በምን የበረታ ነው? በስራና በቃል በተግባር በድርጊት በማሳየት ከዛ ያንን በመናገር የተመሰከረለት ነው። ስለዚህ እሱ ምን ነበረ? ብርቱ ነቢይ። ኢየሱስ ምን አለ? እንዴት ነቢይ አይደለሁም አላለም። እሱ በማን የተነገረለት ነቢይ ነው? አስቀድሞ በታላቁ ነቢይ በሙሴ ስለሱ ተነግሯል። ምን ተብሎ? ታላቅ ነቢይ ይነሳል፣ ያን ነቢይ የማሰማው ነፍስ ከሕዝብ ተለይታ ትጠፋለች ተብሏል። የጌታም ተከታዮች ምን ብለውታል? በስራና በቃል ብርቱ የነበረ ነቢይ። ነቢይ ምን ማለት ነው? የእግዚአብሔርን አፍ ማለት ነው። የእግዚአብሔርን መልእክት የሚናገር ማለት ነው። ለዚህ የአዲስ ኪዳኑን ወንጌል የዘላለምን ሕይወት ትምህርት ይዞ የመጣ ከነ ኢሳያስ የተለየ ትምህርት ይዞ የመጣው ከነ ኤርምያስ ከነ ሕዝቅኤል የተለየ መልእክት ይዞ የመጣ የአዲስ ኪዳኑ ጀማሪ ነቢይ፣ ታላቅ ነቢይ፣ የአዲስ ኪዳንን ትንቢት የጀመረ ጌታችን ኢየሱስ ክርስቶስ ነው። ከዛ በተጨማሪ ጌታ ነቢይ ሁለተኛው ትርጉሙ የመጨረሻ ወይ የሚመጣውን ነገር የሚናገር ስለሆነ መቼስ እንደ ጌታ ሊመጣ ያለውን ከመጪ ጊዜ የተናገረ ማንም የለም። ኢሳያስ እንኳን ኢሳያስ እዛው መሬት ላይ፣ ኤርምያስም እዛው አካባቢ። ኢየሱስ ግን ጭራሽ ጌታ ሆይ የዓለም መጨረሻና እዚህ ዓለም ነገር ማብቂያው መቼ ነው የሚሆነው? ምልክቱ ምንድነው? ወዘተ ሲሉት ኢየሱስ በቃ ከ2000 ዓመት በኋላ የሚሆነውን ነገር ሁሉ ይነግራቸው ነበር። የኢየሩሳሌሙ መቅደስ እዛው ቆሞ ኢየሱስ ግን ከጥቂት ጊዜ በኋላ እንደሚፈርስ ይነግራቸው ነበር። የዓለም ፍጻሜም እንደሚመስል ቅደም ተከተሉም እንዳለ ኢየሱስ ቃል በቃል ተናግሮታል። ስለዚህ መጪውንም ዘመን በመናገር እንደ ኢየሱስ ፐርፌክት የሆነውን እንቅጭ የሆነውን ነገር እና የትኛውም ነቢይ ደፍሮ ሊናገር የማይሞክረውን፣ ምክንያቱም ስሰማ ብትል በጣም እርግጠኛ መሆን ይከብዳል እና እንደወረደ በቀላሉ ያወራው ታላቅ ነቢያችን የነቢያት አምላክ ጌታ ኢየሱስ ክርስቶስ ራሱ ነው፣ በስጋው ወራት ማለት ነው። ከዛ ወደ ቤተ ክርስቲያን እንመጣለን። በዓለ ሃምሳ ሆነ፣ መንፈስ ቅዱስ መጣ፣ ቤተ ክርስቲያን ተጀመረች። ቤተ ክርስቲያን ስትጀመር በቤተ ክርስቲያን ውስጥ ትንቢትን የሚናገሩ ሰዎች ወይም የትንቢት ጸጋ ተሰጠ። ከጸጋ ስጦታዎች ውስጥ አንዱ ብዙ ነው። የጸጋ ስጦታ አንዱ ትንቢትን መናገር ነው እና በቤተ ክርስቲያን ውስጥ የትንቢት ጸጋዎች ነበሩ። ለምሳሌ በአንጾኪያ ቤተ ክርስቲያን ሐዋርያት ሥራ ምዕራፍ 13 ላይ ሂዱና እዩ። ትንቢት እና ትምህርት አብረው ያጅ ናቸው። ትምህርት የለኝም ትንቢት አለኝ የሚል ሰው ካለ ብሉይ ኪዳናዊም አዲስ ኪዳናዊም ትንቢት የለውም። በቃ የራሱ ትንቢቶች ይኖሩታል። እሱ ደግሞ የሰፈር ሽማግሌዎችም ትንቢት አላቸው። እናቶች እኮ ይተነብያሉ። እንደው ማታ ትልቅ ዛፍ ሲወድቅ በህልም አይቻለሁ እና ትልቅ ሰው ይሞታል እያሉ የሰፈር እናት ሁሉ ቡና እየጠጣ እኮ ይተነብያል። እና ትንቢት ማይሞክር የለም ለማለት ነው። መጽሐፍ ቅዱሳዊ ትንቢት ወንም የቤተ ክርስቲያንን ደረጃ የሚመጥን ትንቢት ወንም እግዚአብሔር አብ ወልድ መንፈስ ቅዱስ ዕውቅና የሰጠውን ትንቢት ለመናገር ግን የሚናገረው ሰውዬ የሐዋርያቶች ትምህርትን የያዘ ሰው መሆን አለበት። የሐዋርያት ትምህርት ከሌለው
ትንቢቱ ፈጽሞ የእግዚአብሔር አይደለም። ለዚህ ነው በአዲስ ኪዳን ውስጥ ብዙ ምሳሌዎች ሰኞ ስላወራው ነው ላሳጥርና ባጭሩ ግን ትምህርት የለኝም ትንቢት አለኝ ዶክትሪን ምናምን እኔ አላቅም ሃሌሉያ ግን ዛሬ ተነብያለሁ ሲል እየተበላችሁ እያለቃችሁ ማህበሩ መድረሻ ወደ ሌለው መጨረሻ ወደ ሌለው ውሉ ወደማይታወቅ ነገር እየገሰገሰ በፍጻሜውም የሚመጣው ነገር ባቢሎን ነው። ኮንፊዥን፣ ግራ መጋባት፣ ጥርጥር ምንድነው ወደሚለው በዚህ ዘመን ያለው ካሪዝማቲክ ዓለም የገባበትና መውጣት ያቃተው ገብቶ መውጣት ያቃተው ነገር ውስጥ ገባላችሁ። በአዲስ ኪዳን ውስጥ የሐዋርያት ትምህርት የሐዋርያት ዶክትሪን በሌለበት ትንቢት የለም። ነቢያቶቹ ራሳቸው በትንቢታቸው የሚያጸኑት ትምህርቱን ነው። ለዚህ ነው ነቢያት ባሉበት ቦታ አስተማሪዎች አሉ፣ አስተማሪዎች ባሉበት ቦታ ነቢያቶች አሉ። በትንቢት ላይ ጉባኤ አይሰበሰብም። በትምህርት ላይ ነው ጉባኤ የሚሰበሰብ። በዶክትሪን ላይ ነው ጉባኤ የሚሰበሰብ። ትምህርቱ ወይም ዶክትሪኑ ባለበት ቦታ ላይ ሌሎች የጸጋ ስጦታዎች አጃቢ ሆኖ ይገባሉ። አሁን እናጥና እነሱን ነገሮች እናጥና። በአንጾኪያ ቤተክርስቲያን ውስጥ ምዕራፍ 13 ቁጥር 1 ሐዋርያት ሥራ ላይ ምኖችና ምኖች ነበሩ? በአንጾኪያም ባለችው ቤተክርስቲያን ምንና ምን ነበሩ? ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ ኔጌር ማለት ጥቁር ነው። ምናልባት የሰውየው መልክ ጥቁር ሊሆን ይችላል። በግሪክ ቋንቋ ጥቁር የተባለው ስምዖንም፣ ስለዚህ ጥቁር አማኝ እንደሆነ ይታመናል። ምናልባት እዛ ጋር ሲሞን who was called ኒገር በቅንፍ ብላክ እና ወንድማችን ጥቁር እንደሆነ ይታሰባል። ኔጌር የተባለው ስምዖንም የቀሬናው ሉኪዮስም የአራተኛ ፍልገዜ ሄሮድስም ባለሟል ምናሄ ሳውልም ነበሩ። እነዚህ ሰዎች መምህራንና ምኖች ናቸው? ነቢያቶች ናቸው። አብረው ነው የሚሰሩት። ምናልባት በሐዋርያት ሥራ እዚህ ላይ አልጻፍኩትም። ምዕራፍ 15 ላይ በነበረው በኢየሩሳሌም ጉባኤ ሐዋርያት ወይም መምህራኖቹ ወይም አስተማሪዎቹ ውሳኔ ወሰኑ። ዶክትሪን ቀረጹ። ዶክትሪን ከቀረጹ በኋላ ትምህርት ከተዘጋጀ በኋላ ምንድነው የተደረገው? ምዕራፍ 15 ላይ የተከሰተውን ችግር ታውቃላችሁ። ክርስቲያኖች ድኛለሁ ጸድቄያለሁ ብለው በተቀመጡበት ጉባኤ ልክ እነ ጴጥሮስ እንደላኳቸው አስመስለው ያኔም አጨበርባሪ ወንጌላውያን አሉ፣ ዛሬም አሉ። ቤተክርስቲያን ውስጥ መጡና ምን አሉ? ጸድቄያለሁ ትላላችሁ አሉ፣ ድኛለሁ ትላላችሁ አሉ። መጽደቅ እንዲቀላል መሰላችሁ እንዴ? መዳን እንዲመስላችሁ እንዴ? የሙሴንም ሕግ መጠበቅ አለባችሁ። ካልጠበቃችሁ ትእዛዛቶቹን የሙሴን አትጸድቁም ብለው ጸድቄያለሁ ያሉትን ልባቸውን አወኩት። ከክርስትና ዶክትሪን አናወጧቸው። ብዙዎቹ ለምንድን ነው የተናወጡት? ጳውሎስ አስተምሯቸው ሄዷል። ግን እነዚህ አሁን የመጡ ሰዎች እንድስኪያናውጧቸው ልባቸውን ለምን ደረሱ? ምክንያቱም የመጡት ሰዎች ከየት የመጡ ናቸው? ከዋናው ቦታ የመጡ ናቸው። በዚህ ዘመን ከአዲስ አበባ እንደመምጣት ማለት ከጴጥሮስ ዘንድ የመጡ ናቸው። ግን ማን አላካቸውም? ሰዎችን ጴጥሮስን ያዕቆብም አላኳቸው። ሲመጡ ግን ምን ብለው ነው የመጡት? ከጴጥሮስና ከያዕቆብ ዘንድ ተልከን የመጣና ድኛለሁ ጸድቄያለሁ የሚባል ወሬ የለም፣ አሜን ሃሌሉያ ብለው ረበሿቸው። አሁን ይሄን ማንና ማን ተመለከቱ? ጳውሎስና በርናባስ ተመለከቱ። በጣም በቁጣ መጽሐፍ ቅዱስን የሚለው እንደውም ክርክር ብቻ ሳይሆን ጸብም ጭምር ነበር ይላል። በርናባስና ጳውሎስ በአንድ ወገን፣ እነዚህ እነ ጴጥሮስ ልከውኝ ነው ያሉ ሰዎች ደግሞ በአንድ ወገን ክርክርና ቀጥሎ ነገርየው ጦዟል መሰለኝ ጸብ ሁሉ ተገባ ማለት። አሁን ይሄ ነገር ወደ ሌላ ነገር ሳይሄድ ስብሰባ እንቀመጥና እንወስናሉ። ማን? እነ ጳውሎስ፣ እነ በርናባስ፣ እነ ያዕቆብና እነ ጴጥሮስ። ቀጥታ በርናባስና ጳውሎስ ወደ ያዕቆብና ወደ ጴጥሮስ ዘንድ ነው የሄዱት። እናንተ ናችሁ ወይ የላካችኋቸው? መተው የጸደቀውን የዳነውን ሕዝብ የሙሴን ትእዛዛት ካልጠበቃችሁ አትጸድቁም ብለዋል። ጴጥሮስ አንተ ነህ የላካቸው? ያዕቆብ አንተ ነህ የላካቸው? ጴጥሮስ ምን አለ?
እንግዲህ ታሪኩን ሙሉን አንብቡት። ሐዋርያት ሥራ 15 የ53 ዓመተ ምህረት የቤተ ክርስቲያን ጉባኤ ነው። ጴጥሮስ ጭራሽ ምንድነው ያለው? ተነስቶ ምን አለ? ቁጥር 10ን እናነበው። ምክንያቶቹ ከቁጥር 1 እስከ 5 ተጽፈዋል። የስብሰባው ምክንያት ከይሁዳ ወርደው ምን አሉ? የሙሴን ሥርዓት ካልፈጸማችሁ ካልተገረዛችሁ ወዘተ ትድኑ ዘንድ አትችሉም ነው። ስብሰባው ላይ ጴጥሮስ ተነስቶ ከቁጥር 6 ጀምሮ ይናገራል። ቁጥር 10 ላይ ምን ብሎ ተናገረ? እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር፣ ማነው እሱ? የሙሴ ሕግ። አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? እግዚአብሔር ሰው በሕጉ እንደማይድን አውቆ ልጁን ላከ። አይ እግዚአብሔር ሕጉንም መጠበቅና መጽደቅ አለብን ሲባል ይሄ ማንን መፈታተን ነው? እግዚአብሔር አትችሉም በዚህ አጸድቁም ያለውን እግዚአብሔርን ለምን የምትፈታተኑ? እኛና አባቶቻችን ልንሸከመው ያልቻልነውን ቀንበር በቤተ ክርስቲያን በደቀ መዛሙርት ጫንቃ ላይ ስለምን ትጭናላችሁ? ይሄን የሚያወራው ማን ነው? ጴጥሮስ። ቁጥር 11 ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እናምናለንና። ምን አለ? እኛም የምንድነው በጌታ በኢየሱስ ክርስቶስ ምንድነው? ጸጋ ነው። ከዛ በኋላ ያዕቆብም ተነስቶ ተናገረ። ደብዳቤ ተጻፈ፣ ይላክ ተባለ። ደብዳቤው ላይ ውሳኔ ከተጻፈ በኋላ ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኑ ሁሉ ጋር ተሰብስበው ከቤተ ክርስቲያኑ ሁሉ ጋር ከእነርሱ የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር፣ እነዚህ መምህራኖች ናቸው፣ ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋናዎች ሆነው በርስያን የተባለው ይሁዳና ሲላስ ነበሩ። ለምንድን ነው ይሁዳና ሲላስ የተፈለጉበት ምክንያት? አቤት የእግዚአብሔር ነቢያት ስለሆኑ የተፈለጉበት ምክንያት። ይሁዳና ሲላስን ታውቃላችሁ፣ በኢየሩሳሌም ቤተክርስቲያን ነቢያት ናቸው። ሌላም ቦታ ላይ ቁጥር 30 ሂዱ። ነቢያት የሐዋርያትን ትምህርት ማያጸኑ ከሆነ ትምህርት የለኝም ነብይ ነኝ ቢሉ የለም። አንዳንዴ ሰማ ነበር አንድ ትልቅ ነብይ ነበረ እና ምንም መጽሐፍ ቅዱስ አነባ ያቅም መጽሐፍ ቅዱስም የለውም ማንበብም አይችልም፣ ግን የሚገርም ነብይ ነበረ። ዛፍ ውስጥ የሄደ ጫካ ውስጥ የጎበጠ ዛፍን በኢየሱስ ስም ቀና በል ሲለው ዛፉ ቀና ይላል። አንድ ጊዜ ውሻውን ገለውበት በኢየሱስ ስም ተነሳ ሲል ተነሳ ምናምን የሚሉ ተረቶች ግጥም ያለ ተረት። አትፍሩ እሺ፣ በእኔ ይሁንባችሁ፣ እሺ፣ በእኔ ላይ ይሁን ፍርዶ። ተረት ነው እሺ፣ ውሸት ሰይጣናዊ ነገር ነው። እግዚአብሔር ስለ ውሻ አይደለም ስለ በሬ ይገደዋል እንዴ? ስለ በሬማ አይገደው። ለምን ታውቃላችሁ? እግዚአብሔር ልንገራችሁ፣ በሬንም የፈጠረው ውሻንም የፈጠረው እንስሳውንም የፈጠረው ተክሉንም የፈጠረው ለማን ነው? ለሰው ልጆች ብቻ ነው። እግዚአብሔር የሚገደው ስለ ሰው ብቻ ነው። መጽሐፍ የሚያበራየውን በሬ አፉን አትሰረው ይላል አለና ጳውሎስ ምን አለ? እግዚአብሔር ለበሬ የሚገደው ይመስላችኋል? ሰው አርዶ እንዲበላው ነው፣ እንዲያርስበት ነው የተፈጠረው። ታዲያ ምንድነው? ስንት ሰው ልጁ ሞቶበት ጧሪ ቀባሪዋን አንድ ልጇን አታ የምታለቅስ ሴት ጠፍታ ነው የሷን ልጅ ማስነሳት ትቶ ቡቺ ብሎ ውሻ የምታስነሳው? ስንት ወገቡ የጎበጠ ስንት ህመም ያጎበጠው ብዙ ነገር ያጎበጠው ሰው አለ። እግዚአብሔር ባህር ዛፍ እንጨት ይገደዋልን? ዛፉ ቀና አለ። እሺ ለምንድን ነው ስንቱ ጎባጣ ማይቀነው በዚህ ሰው? እና ይሁሉ ስሜታዊነት ሞራል እንደው በቃ ደግነቱ ምን ታውቃላችሁ? እንዲህ አይነት ነገሮች ድምጾች የሚቆዩት በአብዛኛው 2 ዓመት ነው። 1 ዓመት 2 ዓመት ከዛ በኋላ ይደበዝዛል፣ ይጠፋል። ፉገራ መሆኑን ብዙ ሰው ያውቃል። በዛ 2 ዓመት ውስጥ ግን የሚነፍሰው ንፋስ የሚነዳው ሰው ብዙ ይሆናል ማለት ነው። አሁን ሐዋርያት ትምህርት ደንግገዋል፣ ዶክትሪን ደንግገዋል። ጳውሎስና በርናባስ አሉ፣ ዋነኛ መምህራኖች ናቸው። አብረዋቸው ደግሞ ይሁዳና ሲላስ በኢየሩሳሌም ቤተክርስቲያን ነቢያት የነበሩት እንዲሄዱ ተደረገ። ለምን? ቅድምም አንበናል። ምዕራፍ 13 ቁጥር 1 ላይ ነው። በኢየሩሳሌም ቤተክርስቲያን ምኖችና ምኖች ነበሩ? ነቢያትና መምህራን ነበሩ። ምክንያቱም ትንቢቱ ሁል ጊዜ ከትምህርቱ በታች ስለሆነ ትምህርቱን ለማጠናከር ለማጽናት የሚሰጥ እንጂ ከትምህርቱ በላይ ለመሆን ሲያስብ ትንቢት ሰዎችም ከትምህርቱ በላይ ትንቢቱን ሲፈልጉ ነገር እየተበላን ነው። ደግሞ የምትሄድበት ርቀት ለመመለስ ከባድ ነው። እግዚአብሔር ተአምር አድርጎ ከዛ ነገር ውስጥ ካላወጣችሁ በስተቀር
ያ እዛ ውስጥ ወስዶ የከተተ ሰውዬ እሱ የሆነ ቦታ ሊደርስ ይችላል ማለት በዚህ ምድር በላይኛው አይደለም፣ በዚህ ምድር ላይ ሁሉም ይሄድልሃል። እዚህ ግን የቀረው እንደ ጀዘበ ይቀራል። ትምህርት የሌለው ነቢይ እኔ ትምህርት የለኝም ዶክትሪን የለኝም ግን ሃሌሉያ ዛሬ ፕሮፌሰር ያደርጋለሁ አሜን ሲል አሜን ምትሉ ሰዎች ከመጣው የአባቶች እምነት ከዛ ጀምሮ ከመጣው ነገር ጋር አይመሳሰልም። ስለዚህ የሆነ ነገር ነው ማለት ለጊዜው ደስ ያሰኛል፣ እውነት ይመስላል። እሱማ እንትኖችም እኮ አሉ። ይሄ አነቃቂ ተናጋሪዎች እዛው ባለህበት እኮ የከተማውን ፎቅ ሁሉ ያስወርሱሃል፣ እመን ይሉሃል። ተመሳሳይ እኮ ይሄ ፎቅ እኔ ነው ብለህ እመን ምናምን ያንሳፍፏቸዋል። በቃ ልጆቹ ሲወጡ ከዛ በቃ ብለው ነው የሚወጡት። ሪያሊቲው መደበኛው የህይወት ስርዓት ግን ይቀጥላል። ያኔ ከህልማቸው ሲነቁ እዛው የድሮ ቤት ውስጥ ናቸው። ከምኞታቸው ሲወጡ ታክሲ አስቆመው ነው እየሄዱ ያሉት፣ መኪናው የለም። እና ተመሳሳይ ነው። ይሄ በኢየሱስ ስም ያኛው በራሱ ስም ነው። መልእክታቸው ግን አንድ አይነት ነው። በአዲስ ኪዳን ውስጥ ግን ትንቢት የተሰጠውና ነብዩ የተሰጠን የአባቶቻችንን ትምህርት የሐዋርያትን ትምህርት የጌታ ኢየሱስን ትምህርት ጋር በተገናኘ መንገድ ቅዱሳንን ለማነጽና ለመገንባት ለማጽናናት ነው እንጂ ቅድም ያልኳችሁ እሱ ከሚያወራው የማነቃቂያ ንግግር ጋር ተመሳሳይ የሆነ በኢየሱስ ስም የሚነገር ማነቃቂያ ንግግር ብቻ ሆኖ ያልፋል። ብቻውና በህልም የሆነ አገር ሄደ በጣም ከውጭ አገር ሁሉ ሄደ በህልም መኖር ይቻላል። ግን ስትነቃ እዛው የደብረ ብርሃን ብርድ ልብስ ውስጥ እዛው መደበኛ ወዲያው ዶሮ ሲጮህ ትሰማለህ። ያለ ነው እንደዚህ ነው። አብዛኛው የትንቢት አገልግሎት ከብርድ ልብሱ ያወጣሃል፣ ከመደበኛው ነገር ያወጣሃል እና ትነጉዳለህ። ችግሩ ሲነጋ ነው። ሲነጋ ነገር ባለበት ነው። እና ለምንድነው ከዋነኞቹ ጳውሎስና በርናባስ ጋር ይሁዳና ሲላስ ነቢያቱ ከመምህራኑ ጋር ነቢያቱ መምህራንና ነቢያት ነበሩ? ቁጥር 30 እነርሱም ተሰናብተው ወደ አንጾኪያ ወረዱ። ሕዝቡንም ሰብስበው ደብዳቤውን ሰጧቸው። ደብዳቤው ላይ ትምህርት ነው ያለው፣ ዶክትሪን ነው ያለው። የጴጥሮስና የያዕቆብ ውሳኔዎች ናቸው ያሉት። ባነበቡትም ጊዜ ከምክሩ የተነሳ ደስ አላቸው። ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። ምን ነበሩና? ነቢያት ነበሩና ፕሮፌሳይ አረጉ። ሕዝቡም ፕሮፌሳይ ይሁዳ ፕሮፌሳይ ሲላስ አላቸው ይላል አይለም? ይሁዳና ሲላስም ደግሞ ቀጥሎ ያለውን ስራ የሚሰሩት ምን ስለሆኑ ነው? ነቢያት ነበሩና ወንድሞችን ወይንም ማህበሩን ጉባኤውን ማለት ነው በብዙ ቃል መክረው አጸኗቸው። ምን ሊያደርግ ነው ሲላስ እዛው መኖር የፈቀደው? ይሄንን ትምህርት ስር እስኪሰድል ጸንቶ እንዲቆይ ለማድረግ ሁኔታዎችን ለመከታተል የማን ትምህርት እንዳይገባ አቤት ቅድም ያልኳችሁ ከይሁዳ ወርዶ የሙሴን ሕግ ካልጠበቃቸው ዘተ ያሉት። ስለዚህ ሲላስ እዛ ይቆያል። ጳውሎስና በርናባስ ከሌሎች ከብዙ ሰዎች ጋር ደግሞ የጌታን ቃል እያስተማሩና ወንጌልን እየሰበኩ በአንጾኪያ ይቀመጡ ነበር። አሁን አንድ ተጨማሪ ወንድም አለ፣ ሲላስ ገብቷል። እንግዲህ የአንጾኪያ ቤተክርስቲያን አትደፈርም ማለት ነው። ጳውሎስና በርናባስ ድሮም ጀግኖች ናቸው። ሲላስ አለ። ሲላስ ለምንድነው የተፈለገው? ነቢይ ስለሆነ ምን አደረገ? የመጣውን ትምህርት የመጣውን ቃል በዚያ ላይ ቅዱሳን ምን እንዲሉ እንዲጸኑ፣ ከዶክትሪን እንዳይወጡ፣ ከትምህርት እንዳይወጡ በብዙ ቃል እየመከረ ምን አደረጋቸው? አጸናቸው። በቃ ትበረታታለህ፣ ማህበሩ ይበረታታል። ዴቭ የሚባል አስተማሪ ያስተማረው ብቻ ሳይሆን እከሌ የሚባል ደግሞ በቤተ ክርስቲያን ውስጥ ነቢይ ያንን ትምህርት በማስጠንቀቅ በመምከር ነክሰን እንድንይዝ እንዳንለቅ ያጸናልናል። በተረፈ ግን እኔ አስተምሬው ወርጄ ነብዩ ደግሞ ትምህርቱን ካፈረሰው ነገርየው ሌላ ነው ማለት ነው። ለምሳሌ የሆነ ትምህርት አስተማርኩ፣ እንደዚህ ነው የቤተ ክርስቲያን ስርዓት ይሄን ይመስላል፣ መልኳ ይሄን ይመስላል።
የጅማ ነቢይ ደግሞ ይወጣና ምንድን ነው የሚለው? ብሎ ነገር የለም ሃሌሉያ እንደበላልቀዋለን። ድምፁን ከፍ አድርገው ጠላት ይስማ ብሎ ይጀምራል። አሁን ይሄ አብሮኝ እያነጸ ነው ወይስ አፍራሽ? ይሄ አፍራሽ ግብረ ኃይል ነው። ደግነቱ አፍራሽ ግብረ ኃይል የክርስቶስን ትምህርት ለማፍረስ ወይም የክርስቶስን ትምህርት ማናናቅ የሚጀምር ቡድን ሲኖር እኔም ማደርገው አንድ ነገር ነው። ስድብ አልችልም፣ መልስ አልችልም፣ ትግል አልችልም። እኔ የልብ የሚሰማኝ እቺን ፑልፊት ላይ ያስወጣ በቀረ በሰላም መኖር መፈልግ ሰው ነኝ። ማደርገው ምንድነው? ገባና ጸልያለሁ። ይሄን ግብረ ኃይል ጌታው እንጂ አያስፈልግም ጭቅጭቅ ጸምና። ግን ሐሳቡን እየተረዳችሁኝ ነው? መምህራንና ምኖች አንድ ላይ ናቸው? ነቢያት ናቸው። ነቢዩ የሚያስፈልግበት ምክንያት የሐዋርያትን ትምህርት እሱ በተሰጠው ጸጋ በመምከር በማነጽ በመገሰጽ ወዘተ ምን ያደርገዋል? ያጸናዋል። ቢ ሲሪየስ። እዚህ ላይ ትኩረት አድርጎ ጳውሎስ የነገራችሁን፣ ጴጥሮስ የነገራችሁን፣ ያዕቆብ ያላችሁን እዛ ላይ ተመስርቶ ያጸናዋል፣ ያበረታታቸዋል፣ ይጸልይላቸዋል ለህይወታቸው ወዘተ ትምህርቱን በተግባር ይጸልይበታል። ትምህርቱን ጸሎት ያደርገዋል፣ ትምህርቱን ትንቢት ያደርገዋል። ይሄ ነው። እንደዚህ አይነት ነቢያቶች እግዚአብሔር በዚህ ቤተክርስቲያን ያብዛልን፣ ብዙ ያርጋቸው። እንግዲህ በአዲስ ኪዳን ውስጥ ነው እያጠናን ያለነው። ትንቢት በአዲስ ኪዳን፣ ነቢይ በአዲስ ኪዳን ነውና ሌላ የምናገኘው ሰው አለ። አጋቦስን ታውቁታላችሁ። አጋቦስ ሐዋርያት ሥራ 11:28 እሱንም ለማየት ሞክረናል። ግን ከሱም የምንማረው ትምህርት ስላለ ይጠቅመናል። ቁጥር 27 እንግዲህ አንጾኪያ ነች። አንጾኪያ መጀመሪያ የአሕዛብ ቤተክርስቲያን ነች። በዚያም ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን የሚለው ስም ይወጣልን በዚያ ነው። የኢየሱስ ደቀ መዛሙርት በአንጾኪያ ክርስቲያን እስከምንባልበት ሰዓት ድረስ ምን ብቻ ነበር የምንባለው? ክርስቲያን ቆይቶ ይወጣልን ስም ነው። አቤት ደቀ መዛሙርት ነው የምንባል የነበረው። ደቀ መዝሙር ምን ማለት ነው? ተከታይ ማለት ነው። የኢየሱስ ተከታዮች፣ የኢየሱስ ደቀ መዛሙርት። በእርግጥ ደቀ መዛሙርት የሚለው ቃል ተከታይ የሚለውን ብቻ ሳይሆን እሱን እየመሰሉ የሚከተሉ ማለት ነው። እንደሱ ባጭሩ ኢየሱስን የሚኮርጁ ማለት እየኮረጁ እንደሱ የሚያስቡ እንደሱ የሚናገሩ እሱ ያለውን የሚያወሩ የሱ ተከታዮች ማለት ነው። ደቀ መዝሙር ማለት ያ ነው። ኢየሱስን ለመኮረጅ የሚሞክሩ ሰዎች ናቸው። በዙሪያቸው ያለውን ነገር ላለመኮረጅ የተጠነቀቁ ሰዎች ናቸው። እነዚህ ደቀ መዛሙርት በአንጾኪያ ክርስቲያን ይባላሉ። ቁጥር 26 ላይ 27 ላይ ምዕራፍ 11 ነው ማነባው ሐዋርያት ሥራ። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከዋነኛው ቤተክርስቲያን ከኢየሩሳሌም እነ ጴጥሮስ ካሉበት ወደ አንጾኪያ ወረዱ። የሐዋርያትን ትምህርት ለማጽናት ወዲያ ወዲህ ይሯሯጡ ነበር። ትምህርት እንዳይበላሽ፣ የደህንነት ትምህርት እንዳይበላሽ፣ የጽድቅ መንገድ እንዳይበላሽ፣ የወንጌል መንገድ እንዳይበላሽ ሐዋርያት በማይሸፍኑት ክፍተት ውስጥ ሁሉ ወዲያ ወዲህ የሚሯሯጡት ምኖች ነበሩ? ነቢያት ነበሩ። እሺ። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ስታነቡ ሁሉ ጊዜ ብሎካ ወረዱ፣ ወደ አንጾኪያ ሄዱ፣ ከዛ ተመለሱ እያላችኋታል። ለምንድን ነው የሚሄዱት? ምንድነው ከዛ ጀምሮ የመጣ ነው ነገር? በኋላስ የሚሆነው ምንድነው? ከነርሱም አሁን ሌላ ተጨማሪ ነብይ በአዲስ ኪዳን ውስጥ ልናገኝ ነው። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው አመለከተ የሚለው ቃል ግልጽ ያልሆነ ነገር ማለት ነው። ሴማይኖ ነው በግሪክ። ሴማይኖ ማለት መልእክቱ አለ፣ የሆነ ረሃብ ይመጣል የሚል አለ። ግን ሴማይኖ ማለት ብለርድ ነው። መቼ ነው? ግልጽ አይደለም። ረሃቡ ምን ይመስላል? ግልጽ አይደለም። በማን ጊዜ ነው የሚፈጸመው? ግልጽ አይደለም። ብቻ ግን አመለከተ። ረሃብ ይገባል። በምድር ላይ የሆነ ረሃብ እንደሚመጣ መንፈሴ ይነግረኛል፣ ውስጤ ይነግረኛል። መቼ ነው? ግልጽ አይደለም። ሴማይኖ ነው፣ አመለከተ ነው። ከዛ ምንድነው የምታረገው? መቼ ነው የሚሆነው? ምንድነው የሚሆነው የሚለውን ቁጭ ብለህ ትጠብቃለህ ማለት። ካልተፈጸመ ሰውየው ይጠየቃል። ለዚህ ነው የብሉይ ኪዳን ነቢይ እና ነቢያትን ስንማር የብሉይ ኪዳን ትንቢት ሴማይኖ አይደለም፣
ብለርድ አይደለም፣ ፍዝዝ ያለ አይደለም፣ ክሊር ያልሆነ አይደለም። የብሉይ ኪዳን ትንቢት እንዴት ነው? ቀጥተኛ የቃል መገለጥ ነው። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። በቃ ምንም እንትን የለም። ድንቅ መካራ እያለ አምላክ ወዘተ ወዘተ። እንደዚህ ይሆናል፣ ኢየሩሳሌም እንዲህ ትሆናለች፣ እንደዚህ ትሆናለች፣ መቅደሱ ይፈርሳል፣ ይሰራል፣ እግዚአብሔር እንደዚህ ይላል፣ እንዲህ ብትሆኑ እንደዚህ ትሆናል። በግልጽ ነው ስርዓተ ነጥቡን ተከትሎ ስለሚወርድ ምን ሆኖ ይጻፋል? እያንዳንዱ ዝርዝር ይጻፋል። የአጋቦስን ብታዩት ግን አዲስ ኪዳናዊ ትንቢት ነው። አዲስ ኪዳናዊ ትንቢት የብሉይ ኪዳኑ ነቢይ የተተካው በማን ነው ብለናል? በአዲስ ኪዳን ነቢይ ነው፣ በሐዋርያት ነው። ስለዚህ የሐዋርያት ትምህርት እንደ ብሉይ ኪዳን ትንቢት ምንድን ነው? ቀጥተኛ የቃል መገለጥ ነው። በጽሁፍ ሰፍሯል። በጽሁፍ አዲስ ኪዳን ተብሎ ተቀምጦልናል። የነሱ ብሉይ ኪዳን ተብሎ በቸርች ውስጥ ያለው የጸጋ ስጦታ፣ በኢየሩሳሌም ቸርች ውስጥ ያለው የነ ይሁዳ የነ ሲላስ ቅድም ያልኳቸው አሁን ይሁዳና ሲላስ ነቢያት ነበሩና በብዙ ቃል መክረው አጸኗቸው ይላል አይደል? ያ ቃል ተጽፏል አልተጻፈም? ይሁዳና ሲላስ ያወሩት ቃል ተጽፏል አልጻፈም? ያው እናስባለን። የተጻፈው ደብዳቤ አለ። ሰው በስራ አይጸድቅም፣ ሰው በሕግ አይጸድቅም፣ ሰው የሙሴን ትእዛዝ ስለፈጸመ ስለተገረዘ አይጸድቅም ነው ደብዳቤው። ስለዚህ በዛ ዙሪያ እንደሆነ እናስባለን። በተረፈ ግን ዝርዝር ተብሎ አይጻፍም። ኢሳይያስ ግን ተጨነቀ፣ ተሰቃየ የሚለው ይጻፋል። ቀጥተኛ የቃል መገለጥ ነው። a very word from the Lord's mouth ነው። ቀጥተኛ የእግዚአብሔር ቃል ነው የሚወርደው እና ይጻፋል። አዲስ ኪዳንም ሐዋርያት የሚጽፉትን ጳውሎስ ጌታ ነው ይህንን ያዘዘው ምናምን እያለ ይጽፋል። ሲሪየስ ነው ጉዳዩ፣ ይጽፋል። ቸርች ውስጥ ያለው የአጥቢያ ግን መተናነጫዋ ምንድነች? የማመልከት ጉዳይ ነው። ክሊር አይደለም፣ ብለርድ ነው አለ። ሪፖርቱ መጥቷል። የሪፖርቱን አገላለጽ ደግሞ ሰውየው ከሰው ይለያያል። አንዱ በደንብ ይገልጠዋል፣ አንዱ በደንብ አያብራራውም፣ አንዱ የገለጠ መስሎት የራሱን ይጨምራል። ለዚህ ነው በአዲስ ኪዳን ትንቢት ሲናገሩ ሌሎቻችሁ ደግሞ ፈትሹት፣ ጀጅ አድርጉት፣ ለዩት ነው የሚለው። ለምን? የአዲስ ኪዳን የጸጋ ስጦታ የሆነው ትንቢት ግልጽ ሆኖ በስርዓተ ነጥብ 4 ነጥብ ሆኖ ቃል በቃል ዱብ የሚል አይደለም። በአማኙ ውስጥ በህሊናው ውስጥ በመንፈሱ ውስጥ የሚመጣ ቅጽበታዊ ሪፖርት ነው። ወይ በጸሎት ሰዓት ወይ በአምልኮ ሰዓት ወይ በሆነ ሁኔታ ውስጥ በምንሆን ሰዓት የሚመጣ ቅጽበታዊ ሪፖርት ነው፣ መረጃ ነው። ያ መረጃ ግን ሙሉ ግልጸት የለውም። ሙሉ ግልጸት ስለሌለው ሁሉ ጊዜ ከእግዚአብሔር ቃል ጋር እንዳይጋጭ፣ ከዶክትሪን ጋር እንዳይጋጭ፣ ከሐዋርያት ትምህርት ጋር እንዳይጋጭ ጀጅ አድርጉት፣ ፈትሹት፣ መርምሩት። ትንቢትን አትናቁ፣ ግን ሁሉን ምን በሉ ምን አድርጉት? ፈትኑት፣ ቴስት አድርጉት ስለሚል ማለት ነው እንጂ እዚህ መካከል ያለው ወንድማችን በትንቢት መንፈስ ሲያገለግለን ለማነጽ፣ ለመምከር፣ ለመውቀስ ወዘተ ሲያገለግለን እሱ ሰውዬ እንደ ኢሳይያስ አይደለም፣ እንደ ኤርሚያስ አይደለም፣ እንደ ሕዝቅኤል አይደለም። ትንቢቱም እንደ ትንቢተ ኢሳይያስ አይደለም፣ እንደ ትንቢተ ሕዝቅኤል አይደለም። ይሄንን የማደበላለቁ ችግር ነው በዚህ ዘመን። ለምሳሌ ነቢይ በቀለ ይሉትና ስም ይሰጡታል። ነቢይ በቀለ ነቢይ ኢሳይያስ ጋር አንድ የሆነ ይመስለዋል። ትንቢቱም ነቢይ በቀለ የሚናገረው ሲሆን ትንቢተ ኢሳይያስ ይመስላቸዋል፣ ትንቢተ ኤርሚያስ አይነት ይመስላቸዋል። ለዚህ ድብልቅልቅልቅ ወጣ፣ ሰው ኮንፊዥን ውስጥ ገባ። የቀጥተኛ የቃል መገለጥንና በመንፈስ የሚመጣ ሪፖርትን ልዩነት አላወቁም፣ እኩላቻ አደረጉት። ሰውየውም ለምሳሌ አሁን ያነበብናቸው ሰዎች ነቢዩ ሲላስና ነቢዩ ይሁዳም ሚል ቃል አለው አንባቸው ነው። ይሁዳና ሲላስ ነቢያት ነበሩ ነው የሚለው። እንደዚህ ነው አይጻፈው እንጂ ነቢዩ ይሁዳና ነቢዩ ሲላስ ለምንድን ነው? በአዲስ ኪዳን መጽሐፍ ውስጥ የጸጋ ስጦታ አለ፣ ግን ሹመት ታይትል ማዕረግ ሆኖ አልተሰጡም ጸጋዎች። ስለዚህ ወንጌላዊ ፊልጶስ አይልም መጽሐፉ፣ ወንጌላዊው ፊልጶስ ይላል። ሁለት ፊልጶሶች ስላሉ ሐዋርያው ፊልጶስ አለ፣ ዲያቆኑ ወይም ወንጌላዊ ፊልጶስ አለ። ሁለቱን ለመለየት ያንንም ሐዋርያው ፊልጶስ አይልም፣ ፊልጶስ ነው የሚለው። ይሄኛውን ደግሞ ከሱ ለመለየት ምን አለው? ወንጌላዊ ፊልጶስ ነው። ወንጌላዊው የሚለው ታይትል ነው ወይስ የሰውየውን ከዛ ሰውዬ መለያ? ከዛ ሰውዬ መለያ። የትኛው ፊልጶስ?
ይሄን እንደዚህ ያለ የትኛው ፊልጶስ? ወንጌላዊው እንጂ መጽሐፍ ቅዱስ ላይ ወንጌላዊ ፊልጶስ የሚል የለም። ጴጥሮስ ጳውሎስን ምን ብሎ ነው የጠራው? ጴጥሮስ ጳውሎስን ምን ብሎ ነው ሲጠራው? ወንድማችን ጳውሎስ ነው የሚለው። ሐዋርያቶች በሙሉ ጴጥሮስን ምን ብሎ ነው የጠሩት? ክርስቲያኖች ሁሉ ጴጥሮስን ሲያገኙ ምንድን የሚለው? አቤት ስምዖን ተርኮልናል እንጂ ምንድነው ሲኒየር ሐዋርያ ጴጥሮስ ብሎ አልጠሩ። ለምንድነው እንደዚህ በስም የተጠራሩት? ማክሲመም ቢጨምሩ ወንድማችን ጳውሎስ ብሎ ይጨምሩበት። ምንድነው ምክንያቱ? ኢየሱስ በሌሎች ሃይማኖቶች ውስጥ መምህር ተብለው ሊጠሩ ይወዳሉ። አባ ተብለው ሊጠሩ ይወዳሉ። ባጭሩ ከፊት ለፊታቸው ማዕረግ ታይትል እየጨመሩ ሊጠሩ ይወዳሉ። በእናንተ ዘንድ ግን እንደዚህ አይሆን። ምን ይሁን? ሁላችሁ ወንድማማች ናችሁ። ምሰጣችሁ ችሎታ አይደለም፣ ምሰጣችሁ የእውቀታችሁ የጉብዝናችሁን ውጤት አይደለም፣ ምሰጣችሁ የጸጋ ስጦታ ነው። የጸጋ ስጦታ ደግሞ በማዕረግ ለመጠራት ይከብዳል። ያለፋበት ነው፣ ያልደከምክበት ነው። እንዲህ ብላ አላመጣውም። ከሰው የምትበልጥበት አይደለም፣ ሰው የምታገለግልበት ነው። ስለዚህ ባለፋበት ባልደከምክበት ልክ ለፍቶ ደክሞ እንደተማረ ዶክተር ተብሎ ሲጠራ ይገባዋል። ለፍቷል፣ ደክሟል። ልክ ለፍቶ ደክሞ ጥሮ እንዳገኘ ሰው 7 ዓመት ደብተሩን አጥንቶ እንዳገኘ ሰው በማዕረግ ለመጠራት ቸርች ውስጥ መረባረብ ብዙም አስፈላጊ አይደለም። ኢየሱስ ካስተማረን ነገር ውስጥ ስራውን ስሩት፣ መጠረቱን ብዙም ስራው ሳይሰራ መጠራት ምንም ጥቅም የለውም። ለመለየት አንዱን ለመለየት ነው። የትኛው ዳዊት? 3 ዳዊት ብንሆን የትኛው ዳዊት? አስተማሪው ዳዊት። የትኛው ዳዊት ነው የምትለኝ? የዲያቆኑ ዳዊት። የትኛው ዳዊት ነው የምትለኝ? ወንጌላዊው ዳዊት። ለመለየት ብቻ እንጂ ወንጌላዊ ዳዊት ለመባባል መሆን የለበትም። ከኢየሱስ ትምህርት ነው። ለብዙ ዘመናት ምናልባት 200 እና 300 ዓመታት ቤተክርስቲያን ውስጥ ያሉ ቅዱሳን የተጠራሩበት እንደዚህ ነበረ። ይሁን አሁን ወደዚህ እንምጣና አጋቦስን እናጥናው። አጋቦስ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ሰማይ ነው። አመለከተ ማለት ግልጽ አይደለም። መቼ ነው የሚፈጸመው? እንዴት ነው ናምን ብትጠይቀው አጋቦስ አይመልስልም። ብቻ ረሃብ እንደሚገባ መንፈስ በደንብ ውስጤ ነግሮኛል። ሰውየው ይሄንን ማድረግ ይችላል። ከዛ ያለፈ ግን አያውቅም። ቀጥሎ ምን ይላል? እንዳለው አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። አሁን ሲፈጸም ቀኑን ያወቁ ሰዎች ጻፉልን። ምን ብለው? እሱ አመለከተ፣ ግን ለተወሰነ ጊዜ አልሆነ። በቀላውዲዮስ ቄሳር ዘመን ላይ አጋቦስ የተናገረው ተፈጸመ ስለሆነ ጽፈውልናል። አጋቦስ ግን በቀላውዲዮስ ቄሳር ዘመን ረሃብ ይገባል አላል። በምድር ላይ ረሃብ ይገባል አመለከተ። ሰማይ ነው፣ ክሊር አይደለም፣ ብለድ ነው፣ ጥርት ያለ ነገር አለ። እንደዚህ ነው የአዲስ ኪዳን ትንቢት። በቸርች ውስጥም ለመናገር ለማገልገል ለመጸለይ መፍራት የሌለብህ እንደ ኢሳይያስ አይነት ትንቢት የምጠብቅ ከሆነ እንደ ሕዝቅኤልን የምጠብቅ ከሆነ መቼም የለም። እሱ በሐዋርያት ትምህርት መጽሐፍ ሆኖ ተጽፎ አልቋል። ግልጽ የሆነ ምንም የሚመጣ ነገር የለም። ግልጽ አይደለም፣ ደመናማ ነው። ምልከታ አለ፣ ሪፖርቱ አለ፣ መረጃው አለ። ስታወራው ታዲያ ጥንቃቄ ይፈልጋል ማለት ነው። ሞራል ከከተትክበት ታበላሸዋል። ለምሳሌ እዚህ ጋር አጋቦስ እንደዚህ ቢልስ መንፈስ ቅዱስ በምድር ላይ ረሃብ ይገባል ብሎ ነው ያመለከተው። ውስጡ ረሃብ እንደሚመጣ ነግሮታል፣ ታውቆታል። ግን እዚች ላይ አጋቦስ ቢጨምርስ በዚህ ሰሞን ረሃብ ይገባል። እቺ የሰውየው ነች። ምን ይሆን ነበር? አቤት ጉድ ነው የሚሆን። ቢያው የለም፣ በዛ ሰሞን የለም። መቼ ነው ረሃቡ የተፈጸመው? በቀላውዲዮስ ቄሳር ዘመን። የአዲስ ኪዳን ትንቢት ሞራል የማያስፈልገው ለዚህ የመጣውን ሐሳብ ብቻ ግልጽ አይደለምና እንዲህ ይሰማኛል እንደው ብሎ ማመልከት ነው እንጂ ሚያዝያ 13 የካቲት 9 ያሉ ማውራት ራስን ችግር ውስጥ መክተት። ሰው እንደሆነ ጽፎልህ ነው የሚይዘው። ቁጭ አርጎ ይጽፍልሃል። ጽፎ እቺ እኮ አልተፈጸመችም ምናምን ይላል። ከአጋቦስ መማር ነው። በእርግጥ ወንድማችን አጋቦስ ሌላ ቦታ ላይ ትንሽዬ የራሱን ጠብ አድርጎ ፈጻጸሙ ግን እሱ ባሰበው መንገድ አልሆነ። ያም የጳውሎስ መታሰርን የተናገረበት ቦታ ነው። ለዚህ ነው የአጋቦስ ትንቢት በአዲስ ኪዳን ውስጥ የትንቢተ አጋቦስ ተብሎ ማይጻፍ። ለማንጽ ለመምከር ለማበረታታት
ቅዱሳንን ለማገዝ የሚሰጥ ጸጋ ነው እና ገብቶታል፣ በውስጡ ታውቆታል። ጳውሎስ ኢየሩሳሌም ከተማ ሲሄድ እንደሚታሰር ውስጡ ታወቀው። ጳውሎስ ትታሰራለህ፣ ያስሩሃል፣ ትታሰራለህ። ግን ምን ጨመረ? መታሰሩን አውቋል። አጋቦስ ምንድነው ያለ? አይሁድ ያስሩሃል አለው። ለምንድን ነው አይሁድ የሚል የጨመረበት? ውስጡ ያለው የጳውሎስ መታሰር ብቻ ነው። ማን ይሰራው አልተነገረው፣ ድብዝዝ ያለ ነው። ግን አጋቦስ አይሁድ ያስሩታል ይሄንን ሰው ብሎ ያለው ለምን አይሁድን ለምን ጨመረ? ኢየሩሳሌም ውስጥ የሚኖረው ህዝብ ማን ነው? አይሁዶች ናቸው። ክርስቲያንን የሚጠሉት እነማን ናቸው? አይሁዶች ናቸው። ግን ጳውሎስ ታስሯል አልታሰረም? ታስሯል። ግን ማን ያሰረው? የሮም ወታደሮች ናቸው። ስለዚህ የአዲሱ ኪዳን ትንቢት የመጣልህን ያህል ብቻ አመልክተህ ዞር ማለት እንጂ አምሮህን ደግሞ እዛው ጨምረበት። ይሄ ነገር ያው ኢየሩሳሌም ያሉ አይሁዶች ናቸው፣ ስለዚህ ያው አይሁዶች ናቸው ያስሩሃል። ኢየሩሳሌም አይሁድ ያስሩሃል ብለህ ስትናገር ቦታው ጋር ሲደርስ አይሁድ ሊያስሩት ነው የፈለጉት፣ ሊገሉት። አቤት ሊገሉት፣ በመንገድ ጠብቀው ሊገሉት ሲሉ ማን አስጣላቸው? የሮም ወታደር መጣ አስጣላቸው። ከዛስ ጳውሎስን አሰረው። አስሮ በወታደር አስከብቦ ወሰደው፣ ከተማ በጠበትክ ብሎ። ለዚህ አሳሪው ሌላ ነው። አይሁዶች ጳውሎስን የማሰር ፕሮግራም የላቸውም። የተማማሉት ምን ለማድረግ ነው? ህይወቱን ለማጥፋት ነው። እንገለዋለን። ግን እሱን ከመግደላቸው በፊት ሮማውያን ወታደሮች መጡ። የከተማው ጸጥታ አስከባሪዎች ምንድነው ያደረገው ሲባል እንደዚህ ነው፣ ያዙት ተባለ። በቁጥጥር ስር ዋለ። ታስሮ በሮም ወታደሮች ታስሮ ሄደ። አንዳንድ ጊዜ የሚመጡ ትንቢቶች እንዲህ ናቸው። የኛንን ግምት አብረን ስንጨምርባቸው ከዛላ ግማሽ የተፈጸመ ግማሽ አፈጻጸሙ ልክ ያልሆነ ይሆናል። ከዛም የባሰ ውስጥ ደግሞ ይገባል። አይደለም ሰው ጥንቃቄ ይፈልጋል ያልኳችሁ ለዚህ ነው። በትንቢት ያገለግላል ወንድማችን እኮ ብዙ ጊዜ ትንቢት በጸሎት ሰዓት ትንቢታዊ ነው ጸሎቱ ብለን ስንል እንደው ሞራል ይዞ ኢሳያስ የሆነን እንዳይመስለን። ሕዝቅኤል፣ ዳንኤል ፐርፌክት የሆነ ዳይሬክት ሪቨሌሽን መጥቶ መጽሐፍ ሆኖ የሚጻፍልን ትንቢት የለም። ሐዋርያት የአዲስ ኪዳን መጽሐፍትን እና እነሱ የመሯቸውን ሰዎች አጽፈው 27 አዲስ ኪዳን መጽሐፍ ተጠርቆ አልቋል። ዳይሬክት ሪቨሌሽን የሚባል የለም። በመንፈሳችን የሚመጣ ሪፖርት ነው። ስለዚህ የግድ ምን ይፈልጋል ማለት ነው? ጠቢብ መሆን ይፈልጋል፣ ዋይዝ መሆን ይፈልጋል፣ ማኖ ላለመንካት ተጠንቅቆ ማገልገል ይፈልጋል። ሰዎችንም ደግሞ በማይሆን ተስፋ ውስጥ አድርጎ ያቺ ልጅ ሚያዝያን እየጠበቀች ቀድሞ በነበሩ ወራት እድሏን እንድታጣ ማድረግ የለብንም። አይ እኔ ሚያዝያ ነው ያንቺ ባል ይመጣል የተባለው ጮኛሽ ተብላ መስከረም ላይ ሲመጣ ከዘለለችው አበላሸ ማለት ሚያዝያ የሚለውን መተው። በቃ ጌታ ትዳር ሰጥሻለሁ ብሏል ብለህ ዝም በል። ግንቦት ላይ ቢመጣስ ልጁ ቀደም ብሎ ቢመጣስ ጥንቃቄ ይፈልጋል። አይሁድ ያስሩታል አትበል። በቃ ይታሰራል፣ እንደሚታሰር ውስጤ ነግሮኛል ማለት ጥሩ ነው። ግን መጠቆም ከሌ ሚያዝያ በቀለ ማሙ ማለት አደገኛ። ለዚህ ነው ያደገ ጎበዝ ያላችኋቸው ያጨበጨባችሁላቸው ነቢያት ሁሉ እንኳን ሳይቀሩ ዝም ሲባሉ ግልጥ ትንቢት መስሏቸው፣ ዳይሬክት ትንቢት መስሏቸው፣ እንደ ኢሳያስም የሆኑ መስሏቸው እናትሽ ቀይ ነች፣ ኧረ ጠይም ነች፣ ረዘም ትላለች፣ አጭር ነች፣ ያው መጨረሻ የራስሽ ጉዳይ እንዳለው ማለት ብስታጨበጭቡላቸው ብትሉ የነዚህ ነቢያት ችግር ምንድን ነው ሲባል አዲስ ኪዳናዊ ትንቢት ሙሉ ሪቨሌሽን የለውም። ሰማይ ነው ማመልከት ነው እንጂ እንዲህ ነው 4 ነጥብ የሚባልበት የለም።